ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ። ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ። ጤና ይስጥልን የተከበራችሁ አድማጮቻችን እንደምን አደራችሁ። እለቱ እንደ ዕብራውያን ዘመን አቆጣጠር ዮም ሐሚሺ ዩድ በታሙዝ ታፍሽን ፔባብ ሲሆን እንደ አውሮፓ ዘመን አቆጣጠር ጁን 25 ቀን 2026 ዓ.ም ነው። እንደ ኢትዮጵያ ዘመን አቆጣጠር ደግሞ ሰኔ 18 ቀን 2018 ዓ.ም ነው። የጧቱ ስርጭታችን እነሆ ጀመረ። የቴክኒክ ባለሙያችን ሚካኤል ኦልሽባንክ ሲሆን የስቱዲዮ ተረኛ አስተናጋጆች አይቸው ባየና ወርቅነሽ እሸቴነን። ያሉን ዝግጅቶች በቅድሚያ ዜና እናሰማና ከዛም ጋዜጦች በዛሬ እትማቸው ለአንባቢያን ያቀረቧቸውን ዋና ዋና ርዕሰ ጉዳዮችን እንመለከታለን። ወቅታዊ ዘገባም እናቀርባለን። ከአድማጮች ጋር የሚስልክ ውይይት ይኖረናል። ስርጭታችን እንደተለመደው እስከ 7 ሰዓት ድረስ ይቀጥላል። አሁን የጧቱ ዜና በአይቸው ባየ ተዘጋጅቶ ይቀርባል። አይቸው። ወርቅነሽ አመሰግናለሁ። አርዕስተ ዜና። ጠቅላይ ሚኒስትር ቢንያሚን ኔታንያሁ ለሃይማኖተኞች ፓርቲዎች ቃል ገቡላቸው። በጋዛ ሰርጥ አንድ የምህንድስና ሰራተኛ መሞቱ ተገለጸ። ትናንት በደቡብ ሊባኖስ አንድ ወታደር ቆሰለ። ምርጫ 2026 ግምታዊ ጥናቶች ምናልባት ዛሬ ምርጫ ቢካሄድ በሚል ጥናት ግምገማ ተካሄደ። ፕሬዝዳንት ትራምፕ ከኢራን ጋር ባደረግነው ታሪካዊ ስምምነት ኢራን የኒውክሌር ቦምብ ባለቤት አትሆንም የሚሉት ዋና ዋናዎቹ ናቸው። ዝርዝሩን እንሆ። ጠቅላይ ሚኒስትር ቢንያሚን ኔታንያሁ ለሃይማኖተኞች ፓርቲ ቃል ገቡላቸው። ጠቅላይ ሚኒስትሩ ለሃይማኖተኞች ፓርቲዎች የኦሪት ትምህርት ሕግን በክነሴት ለማጽደቅ በሚቀጥለው ሳምንት በፍጥነት ሕጉን እንዲያልፍ ለማድረግ እንደሚጥሩ ቃል ገብተውላቸዋል። ይህ ሕግ ወደ ወታደር ቤት ሃይማኖተኛ ተማሪዎች ወደ ወታደር ቤት እንዳይገቡ ይከላከልላቸዋል ተብሏል። ሃይማኖተኞችም ለጠቅላይ ሚኒስትሩ ቃል የገቡትን እንዲፈጽሙ በአስፈላጊ በሆኑ በክኔሴት ኮሚቴዎች ጉዳይ ላይ ጉዳዩ ቀርቦ እንዲወያዩበት እንደሚጠብቁ ማስታወቋል። ይህም እስከሚሆን ድረስ እስካሁን ድረስ በሚወስዱት እርምጃ በክኔሴት በተለያዩ ድምፅ አሰጣጥ ላይ ሃይማኖተኛ ፓርቲዎች እንደማይሳተፉ ገልጸዋል። በጋዛ አንድ የምህንድስና ሰራተኛ መሞቱ ተገለጸ። ይህ ግለሰብ ህንፃ ለማፍረስ በሚደረገው ሂደት ላይ በነበረበት መኪና ውስጥ እንዳለ ህንፃ ተደርምሶ መሞቱ ተገልጿል። ህንፃው የተደረመሰበት ግለሰብ ራኢድ አቡ አልካን የተሰኘ ግለሰብ ሲሆን ክስተቱም ለቤተሰብ ተነግሯል። ጀባሊያ በተሰኘው መንደር ህንፃ ለማፍረስ የተሰማራ ሰራተኛ እንደሆነም ተጠቅሷል። ትናንት በደቡብ ሊባኖስ አንድ ወታደር መቁሰሉ ተገለጸ። ከደቡብ ሊባኖስ መከላከያ ሰራዊታችን በሚያደርጋቸው ዘመቻ በደረሰ አደጋ ወታደሩ ቆስሏል። ለቤተሰቡም ተነግሯል። ቁስሉም መካከለኛ ደረጃ ላይ ሲሆን ወደ ሆስፒታል ተወስዶ ሕክምናው እየተካሄደለት ይገኛል። የወታደር ቤት ቃል አቀባያችን ካርሜላ ምናሴ ዘገባውን እንዳደረሰችን የክስተቱ ምክንያት እስካሁን ድረስ ፖሊስ መከላከያ እየመረመረ እንደሆን ሲገልጽ፣ ነገር ግን አንዳንድ የተሳሳቱ ዘገባዎች በወታደሩ ዙሪያ በመውጣት በቤተሰቡ ላይ ጉዳት እያደረሰ መሆኑን ጠቅሳለች። ግለሰቦችም በእንደዚህ አይነት ሐሰተኛ ዘገባዎችን ከማሰራጨትና ተቀብሎ ከማስተላለፍ እንድንቆጠብ ለወታደሮቻችን ብሎም ለኛም የሚጠቅመው ነገር የለም በማለት ጠቅሳለች። ምርጫ 2026 ግምታዊ ጥናቶች እየተካሄዱ ይገኛሉ። በትናንትናው ዕለት ካን 11 ቴሌቪዥን ጣቢያ ባደረገው ግምታዊ ጥናት ምርጫ ዛሬ ቢሆን ማንን ይመርጣሉ ተብለው በተጠየቁ ግለሰቦች ላይ የሰጡት መልስ ያሻር ወይም የተሰኘው የጋዲ አይዘንኮት የሚመራው አዲስ ፓርቲ 22 መቀመጫዎችን በማግኘት ከናፍታሊ ቤኔትና የአይር ላፒድ የሃድ በተሰኘው ፓርቲን እየመሩ እንደሚገኝ ተገልጿል። ይህ መንግስትን በመንግስት ተቀናቃይ በሆኑ መራጮች የተሰጠ ግምታዊ ጥናት ነው። ናፍታሊ ቤኔትና የአይር ላፒድ የሚመሩት የሃድ የተሰኘው ፓርቲ ወደ 16 መቀመጫ ዝቅ በማለት አግኝቷል። የሊኩድ ፓርቲ 24 መቀመጫን በማግኘት ባለፈው ሳምንት ከተቀበለው ከ23 በአንድ መቀመጫ ጨምሯል። እየተጠናከረ መጥቷል ሲሉም ተገልጿል።
ፕሬዚዳንት ዶናልድ ትራምፕ ከኢራን ጋር ባደረጉት ታሪካዊ ስምምነት ኢራን የኒውክሌር ቦምብ ባለቤት አትሆንም ሲሉ ተናገሩ። ፕሬዚዳንቱ እንዳሉትም ለመጀመሪያ ጊዜ በ3000 ዓመታት ውስጥ በመካከለኛው ምስራቅ ሰላም ሰፍኗል፣ ወርዷል ሲሉ ተናግረዋል። ዓለማችንም የበለጠ ሰላም አላት ሲሉም ተናግረዋል። አሁንም በበለጠ ዓለማችን በአስተማማኝ የሰላም ፋና ውስጥ ትገኛለች። በቅርቡ የነዳጅ ዋጋ ይወርዳል። ዋጋውም ከኢራን ጋር ኒውክሌር ቦምብ ከመውሰዳችን በፊት ወደ ነበረው ዋጋ ዝቅ ይላል ሲሉ ተናግረዋል። ትራምፕ ንግግራቸውን በመቀጠል ኢራንን በሆርሙዝ መተላለፊያ የባህር ወሽመጥ ላይ ቀረጥ አስከፍላለሁ ምትል ከሆነ እንደማይስማሙን፣ ለዚህም እንደማይሆን አላደርጎም ሲሉም ተናግረዋል። ይህ በዚህ እንዳለ የአሜሪካ መንግስት ለቱርክ ሞተሮችን ለመሸጥ መስማማቱ ይፋ ሆኗል። በዚህ ውል ስምምነትም ኮንግረሱ እንደማይስማማ ገልጿል። ይህ ሞተርም በተለይ ቱርክ በምታመርታቸው ሀገራዊ ተዋጊ የጦር አውሮፕላኖች የሚገጠም ሞተር እንደሆን ተገልጿል። ይህም ቱርክ በጦር መሳሪያ ራሷን የቻለች እንድትሆን ከ10 ዓመታት በፊት የነበረው ቅድ ውል ማድረጋቸው እንደሆን ተገልጿል። ትራምፕ በንግግራቸውን በመቀጠል የቱርኩ ፕሬዚዳንት ኤርዶዋን ጥሩ መሪ እንደሆኑና እኔ የማዛቸውን ያደርጋሉ፣ ለምሳሌ ብንጠቅስ በኢራን ጋር በነበረን ጦርነት እንዳይሳተፉ ጠየቅኳቸው፣ እሳቸውም አልተሳተፉም ብሏል። ምንም እንኳ የእስራኤል ወዳጅ ባይሆኑም ጥሩ የአካባቢያችን መሪ ፕሬዚዳንት ናቸው ሲሉም አድናቆት ችረዋቸዋል። በአረብ እስራኤላውያን ያለው አምባጓሮ ግድያ እንደቀጠለ ነው። ትናንት ራምላ አጠገብ የምትገኝ የአረቦች መንደር ጀዋርሽ በተሰኘው የ19 ዓመት ወጣት ተገደለች። ፖሊስ የግድያውን ክስተት እየመረመርኩ ነው፣ ገዳዩንም ለመያዝ እየተከታተል ነው ሲል አስታውቋል። በዚህ ዓመት ከጀመረ ወዲህ እስካሁን ድረስ በአረብ እስራኤላውያን መካከል 128 በላይ እንደተገደሉ ተጠቅሷል። ሞንዲያል 2026 በትናንት በተደረገ ጨዋታ አሁንም እየተጫወቱ ያሉት የደቡብ አፍሪካና ኮሪያ በ2-0 መለያየታቸው ተገልጿል። ቼኪያና ሜክሲኮ ሁሉም በ0 አቻላቻ ተለያይተዋል። ብራዚል ሌሊት ላይ ስኮትላንድን 3-0 በሆነ ውጤት አሸንፋለች። ሞሮኮ ሃይቲን 4-2 በሆነ ውጤት አሸንፋለች። ከዛ በፊትም ስዊዘርላንድ ካናዳን በ2-1 አሸንፋለች። ቦስኒያ ካታርን 3-1 በሆነ ውጤት አሸንፋቸዋለች። የጨዋታውም በካን 11 በቀጥታ በቴሌቪዥን ጣቢያ እንዲሁም ካን ቦክስ ዲጂታል የተሰራጨም ነው። በመጨረሻም የአየር ጸባይ ሁኔታ፣ የአየሩ ጸባይ ብዙም ለውጥ የለውም፣ እንደተለመደው ወቅቱን የጠበቀ ነው። በዛሬው ዕለትም የሙቀቱ መጠን በዲግሪ ሴንቲግሬድ ኢየሩሳሌምና አካባቢዋ 28 ዲግሪ ሴንቲግሬድ፣ ተላይብና አካባቢ 29፣ ሃይፋና አካባቢ 28፣ ጽፋትና አካባቢ 29፣ ቢርሸባና አካባቢ 32፣ ኢላትና አካባቢ 38 ዲግሪ ሴንቲግሬድ ይሆናል ይላሉ የዘርፉ ተመራማሪዎች። ወርቅነሽ፣ የጠዋቱ ዜና እስካሁኑ ነበር። አይቸው ለዜናው እናመሰግናለን። ወደሚቀጥለው ዝግጅት ለማለፍ ሙዚቃ የተከበራችሁ አድማጮቻችን፣ ቀደም ሲል በተለይ ሞንዲያልን በተመለከተ ያቀረብነው ዜና ላይ ድሮም አፍሪካና ደቡብ ኮሪያ 1-0 በሆነ ደቡብ አፍሪካን አሸነፈች። ሳነብ ዜናውን 2-0 ብያለሁ። ምናልባት ወደፊት ታይቶኝ ይሆን እንዴ? አይታወቅም። ወደ ጋዜጦች ምን ጽፈዋል? ጋዜጦች በጣም ብዙ ነገር ጽፈዋል። ያው ስፖርቱም አለ እንዳየኸው፣ የዓለም ዋንጫ ጨዋታ፣ ብዙ ነገር አለ። እንግዲህ ጋዜጦች እንመለከታለን። አይቸው አመሰግናለሁ። አድማጮቻችን፣ ጋዜጦችን ነው እንግዲህ አሁን የምንመለከተው። 4ቱም ዕለታዊ ጋዜጦች ደርሰውናል። ሀአሬዝ፣ የዲዮታ ሀሮኖት፣ እስራኤል አየሁምና ማሪብ፣ ሁሉንም ጋዜጦች እንመለከታለን። በመጀመሪያ ገጻቸው ላይ ለአንባቢያን ካቀረቧቸው በርካታ ርዕሰ ጉዳዮች መካከል እንግዲህ ዋና ዋና ያልናቸውን መርጠን እናቀርባለን። ሀሬጽን ስንመለከት በመጀመሪያ ገጹ ላይ ትኩረት የሰጠበት ርዕሰ ጉዳይ የሻባክ ድርጅት ኃላፊ ዳቪድ ዚኒ፣ ሻባክ እንግዲህ የሀገር ውስጥ መረጃ ድርጅት ነው፣ ተቋም
ዳቪድ ዚኒ ኃላፊው ናቸው። በጥቅምት 7 ቀን 2023 ዓ.ም የህይወት መስዋዕትነት እየከፈሉ የድርጅቱ አባላት መታሰቢያ ቴልአቪቭ በሚገኘው ሻባክ ቢሮ ፊት ለፊት ነበር ሐውልት የነሱ መታሰቢያ የነሱ ፎቶግራፍ የተለጠፈበት ያው በሩ ላይ ቢሮ መግቢያ አካባቢ ነበር። ያን እንዲፈርስ ወሰኑ እንዲነሳ ይላል። እንግዲህ በድርጅቱ ሰራተኞች አባላት በኩል ተቃውሞ ተነስቷል ለምን ይፈርሳል የሚል። እርሳቸው ምክንያት ግን ይሄ መታሰቢያ የጥቅምት 7ቱን ጥቃት ያስታውሳል። ስለዚህ ያን ቀን ኃላፊነታችን አልተወጣንም የሆነ መጠቃትን ነው የሚያስታውሰውና ይሄን ማስታወስ አያስፈልግም በገባን በወጣን ባየነው ቁጥርና ያን ልናስታውስ አይገባም በማለት በዚህ ዓመት እንግዲህ ባለፈው ለሀገር መስዋዕትነት ለሀገር ደህንነት ድንበር ጥበቃ መስዋዕትነት የከፈሉና በሽብር ጥቃት ህይወታቸው ያለፈ ዜጎች በአጠቃላይ በዚህ መታሰቢያ ዕለት ከዛ በኋላ ነው እንግዲህ ከዚህ መታሰቢያ በኋላ ይሄ ነገር መፍረስ አለበት ብለው ወስነዋል ይላል። እንግዲህ ያው የጥቅምት 7 ቀን ከአሸባሪዎች ጋር ሲዋጉ ህይወት መስዋዕትነት የከፈሉ የሻባክ ኃላፊዎችም አሉ። እንደገና ደግሞ ኖቫ በተባለው ቦታ በተዘጋጀ ፌስቲቫል የሙዚቃ ፌስቲቫል መዝናኛ ፕሮግራም እዛም ለመዝናናት ሄደው ህይወታቸው ያለፈ አሉ። ለማንኛውም መታሰቢያቸው ቢሮ ፊት ለፊት የነበረው መታሰቢያ ይነሳ ሐውልቱ ይነሱ መታሰቢያ እንግዲህ የሚያስታውሰን ያን ቀን የደረሰውን ጥቃትና ያን ቀን የነበረውን የዝግጅት ጉድለት የነበረው በአጠቃላይ ሁኔታውን ስለሚያስታውስ ይነሳ ማለታቸው ተገልጿል። እንወስነዋል ይላል። ይሄን ርዕሰ ጉዳይ ነው በመጀመሪያ ሀሬጽ ለአንባቢያን ያቀረበው በዛሬ እትሙ። ሌላው በይሁዳና ሰማሪያ አካባቢ ይላል። በይሁዳና ሰማሪያ አካባቢ መከላከያ ሰራዊቱ ህጋዊ ባልሆነ መንገድ ብዙ መንገዶችን ጎዳናዎችን እየዘጋ ነውና በተለይ በዚህ ኬላዎችን በመዝጋት እንቅስቃሴዎችን በማስቆምና በመዝጋት በኩል ከልክ ያለፈ ህጋዊ ባልሆነ መንገድ እንዲህ አይነት ነገሮች እየተፈጸሙ ነው ይላል። የይሁዳና ሰማሪያ አካባቢ የህግ አማካሪ መከላከያ ሰራዊቱ የህግ አማካሪ ናቸው ይህን ያሉት። ይህን ርዕሰ ጉዳይ ሀሬጽ ለአንባቢያን አቅርቦታል። ሌላው በጋዛ ሰርጥ ቀደም ሲል በዜናቸው ተመልክቶታል። በጋዛ ሰርጥ የመከላከያ ሚኒስትር ሰራተኛ የሆነ ዜጋ ህንጻ ተደርምሶ ያው ስራ ላይ እያለ ህይወቱ አለፈ ይላል። ስሙ ራአድ አቡ አልኪያን ይባላል። የነጌባ አካባቢ ኗሪ ነው። ነፍስ ይማር። ይሄን ርዕሰ ጉዳይ ሁሉም ጋዜጦች ተመልክተውታል። ሌላው ጠቅላይ ሚኒስትር ቢንያሚን ኔታንያሁ 2000 ወይም ቲክ አልፓይም በተባለው ወይ በ2000 የክስ መዝገብ ከአንድ ዓመት ተኩል በላይ ሲሰጡት የነበረው የምስክር ቃል አለቀ ይላል ፍርድ ቤት። እንግዲህ ከአንድ ዓመት ተኩል በላይ ፍርድ ቤት እየተመላለሱ የምስክር ቃላቸውን ሲሰጡ ከርመዋል። አንድ ዓመት ተኩል በዚህ በአንድ ዓመት ተኩል ሂደት 98 ችሎቶች ተካሂደዋል። እንግዲህ በ98 ችሎት በአንድ ዓመት ተኩል ውስጥ በዚህ በ2000 በተባለው ፋይል የሚሰጡት ምስክርነት ቃል ችሎቱ እንግዲህ አለቀ ይላል። ይሄ ሂደቱ የክሱ ሂደት የእሳቸው ምስክር የሚሰጡበት ሂደት ተጠናቀቀ። ነገር ግን ያው ይቀጥላል የችሎቱ ጉዳይ ከዚህ በኋላ ይቀጥላል። የፍርድ ቤት ዳኞች በሳምንት 5 ጊዜ ይታያል ችሎቱ እንግዲህ በተከታታይ የችሎቱ የሚሰጥበት ጊዜ ተቀራረበ ይሆናል። በሳምንት 5 ጊዜ ብለው መወሰናቸውን ጋዜጦች ተመልክተውታል። ሌላው ሀሬጽ ከተመለከታቸው ርዕሰ ጉዳዮች መካከል በአሜሪካ እንግዲህ በኒውዮርክ ከተማ የከተማዋ ከንቲባ ሆነው የተመረጡት ዞህራን ማምዳኒ እሳቸው ከአንድ ዓመት ተኩል በላይ ባደረጉት እንቅስቃሴ ለኮንግረሱ አጠቃላይ እንግዲህ ለአሜሪካ ምክር ቤት ኮንግረሱ የሚገቡት ተወዳዳሪ በዲሞክራቲክ ፓርቲ ስር እሳቸው የሚያቀርቧቸው ተወዳዳሪዎች እያለፉ ነው። ቅድመ ምርጫውን ፕራይሜሪዝ ወይም ቅድመ ምርጫ እያለፉ ናቸውና እንግዲህ 34 ዓመት ወጣት ናቸው ማለት ይቻላል። 34 ዓመት በ34 ዓመት የእድሜ ክልል ነው ዞህራን ማምዳኒ የሚገኙት።
የሳቸው እንግዲህ የሚመርጧቸው ለውድድሩ የሚያቀርቧቸው ሰዎች አካላት ምርጫውን እያለፉ በኮንግረሱ ለወደፊቱም በዛ እንግዲህ መግባት እድላቸው ሰፊ ነው፣ ድጋፍ እያገኙ ነው፣ ደጋፊዎቻቸው እየተበራከቱ ነው የሚል ዘገባ አቅርቧል። እንግዲህ በአንድ ዓመት ተኩል ውስጥ ብዙ ለውጥ እንዳደረጉና ደጋፊያቸው እንደተበራከተ የሚገልጽ ዘገባ አለ። የዲዮት አህሮኖትን ስንመለከት የዲዮት አህሮኖት ተኩስ አቁም ስምምነቱን እንግዲህ ከኢራንና ከሊባኖስ ጋር የተደረሰውን የተኩስ አቁም ስምምነት በሚመለከት የአሜሪካው መከላከያ ሰራዊት እዝ ወደ እስራኤል ይመጣሉ ተብሎ ይጠበቃል ይላል። እንግዲህ ሁለቱንም በሊባኖስም እንግዲህ እንደሚታወቀው ኢራን ጋር በተደረሰው ስምምነት በሊባኖስም የተኩስ አቁም ስምምነት እንዲደረስ በማለት ኢራን በስምምነቱ ስር እንዲጠቃለል ጠይቃለች። ከዛ በፊትም በሊባኖስና በእስራኤል መካከል የተኩስ አቁም ስምምነት ተብሏል። ግን እንደምናውቀው የተኩስ አቁም ስምምነት ቢኖርም ሂዝቦላ ድርጅት ያለማቋረጥ ወደ ሰሜን እስራኤል ስለሚተኩስ የእስራኤል መከላከያ ሰራዊት ያጸፋ ምላሹን እየመለሰ በዚህ ሁኔታ ነው ያለው። ስሙ ነው እንጂ የተኩስ አቁም ስምምነት መደረሱ ባለው ተጨባጭ ሁኔታ የተኩስ አቁም ስምምነት የለም በአካባቢው። ለማንኛውም ይሄን ርዕሰ ጉዳይ ለአንባቢያን አቅርቦታል የዲዮት አህሮኖት። ሌላው ኢራን ይላል። ኢራን በይሁዳና ሰማሪያ አካባቢ የሽብር ጥቃት እንዲጠናከር የሽብር መሰረተ ልማቶችን እያጠናከረች ነው ይላል። እንግዲህ በዛ አካባቢ መቀመጫውን በቱርክ ያደረገው የሐማስ መሪዎች እንግዲህ ሐማስ በይሁዳና ሰማሪያ አካባቢ የሽብር ጥቃቱን እንዲጠናከር የሽብር መሰረተ ልማቶችን እያጠናከረ ነው። ከዚህ ከሐማስ ጀርባም ኢራንም አለችበት፣ ሁኔታውን እያጠናከረች ነው የሚል ዘገባ አቅርቧል። በጋዛ ሰርጥ የእንግዲህ ህይወቱ ያለፈውን ስራ ላይ እያለ የመከላከያ ሚኒስቴር ሰራተኛ ነው ራድ አቡ አልኪያን፣ እሱን የሚመለከት ዘገባም እንደዚሁ የዲዮት አህሮኖትም አቅርቦታል። ሁሉም ጋዜጦች ነው ይሄን ርዕሰ ጉዳይ ያቀረቡት። ሌላው ርዕሰ ጉዳይ የዲዮት አህሮኖት ያቀረበው ባለፈው ሳምንት እንደሚታወሰው በሊባኖስ ከሂዝቦላ ድርጅት ጋር በሚካሄደው ጦርነት ወይም በነበረው የተኩስ ልውውጥ 6 የሚሆኑ የመከላከያ ሰራዊቱ አባላት የህይወት መስዋዕትነት መክፈላቸው ይታወሳል። እንግዲህ ከነሱ መካከል አንዱ 52 የተባለው ክፍለ ጦር ወይም ብርጌድ አዛዥ ኮሎኔል ዳቪድ ቢን ሲምሆን ነው። ነፍሱን ይማር። ውጤቱ በሱ ቦታ የሚተካ እሱን የሚቀይር ወይም በቦታው የሚተካ እንግዲህ ኮሎኔል ኑን የተባለ በኑን ነው የሚጠራ ስሙ ያው ግልጽ አይደለም። እሱ ያው ቦታውን ይተካል። ከሱ ጋር እንግዲህ ያው በሚስጥራዊ ፊቱ ሳይታይ የዲዮት አህሮኖት ጋዜጣው ቃለመጠይቅ ያደረገውን ቃለመጠይቅ በጋዜጣ ውስጥ ገጽ 7 በሰፊው አቅርቦታል። እና ምንድን ነው የሚለው? ልጆችንም ሚስቴንም ተሰናበት የሱን ቦታ መተካት አለብኝ። በደቡብ ሊባኖስ ያለው ወታደራዊ እንቅስቃሴያችን ይቀጥላል። የወታደራዊ እንቅስቃሴያችን ነጻ ነው። ሙሉ በሙሉ በነጻነት እንቅስቃሴ ማድረግ እንችላለን በዛ አካባቢ። እሱን ቦታውን ይዛለሁ። ልጆችንም ባለቤቴንም ተሰናብቼ ወጥቻለሁ ይላል። ይሄ ዘገባም ቀርቧል የዲዮት አህሮኖት ላይ። ሌላው ትናንት እንግዲህ በመላ ሀገራችን በእስራኤል በተለያዩ ጎዳናዎች የሀረሪ ማህበረሰብ አባላት ያደረጉትን የተቃውሞ ሰልፍ የሚመለከት ዘገባ ነው። ሁሉም ጋዜጦች ላይ የቀረበ ዘገባ ነው። ይሄም በመላ ሀገራችን መንገዶች ተዘግተው ነበር፣ ሁኔታው በጣም አስቸጋሪ ነው ይላል። የሀረሪ ማህበረሰብ እንግዲህ ወደ መከላከያ ሰራዊቱ ለመዝመት ፈቃደኛ ያልሆኑ ወታደሮችን በቁጥጥር ስር መዋላቸውን ወይም እንግዲህ ወደ እስር ቤት መግባታቸውን በመቃወም ትናንትም ሰፊ የተቃውሞ ሰልፍ አድርገዋል። በቁጥር 10 በተባለው እስር ቤት ነው እንግዲህ እስረኞች የሚገኙትና ወደዛ ከተለያዩ አካባቢዎች ወደዚህ እስር ቤት በመጓዝ ሆን ብለው በየጎዳናዎች ተሽከርካሪዎችን በጣም በዝቅተኛ ፍጥነት በማሽከርከር ከፍተኛ መጨናነቅ እንዲፈጠር አድርገዋል። የተሽከርካሪዎችም የትራፊክ መጨናነቅ በየጎዳናዎች ከባድ ችግር ተፈጥሮ እንደነበረና ሁኔታው በተለይ ደግሞ ሃይማኖት በማይከተሉ ወጣቶችና በሀረሪ ማህበረሰብ መካከልም ሁከት፣ ግጭት ተፈጥሮ እንደነበር፣ የተለያዩ ሰዎች በተለያየ ጎዳና በተፈጠረ መኪና አደጋ እንደቆሰሉ፣ ከነዚህ መካከልም አንዷ ነፍሰ ጡር ሴት እንደሆነችና
ሁኔታው በአጠቃላይ ለእስራኤል ዜጎች አስቸጋሪ እንደነበር የዲዮታ ሀሮኖት ተመልክቶታል። ይህ ዘገባ በሌሎች ጋዜጦችም ቀርቧል። ሌላው የጠቅላይ ሚኒስትሩ ለአንድ ዓመት ተኩል ያክል የምስክርነት ቃል የሰጡበት 2000 የተባለው የክስ ፋይል መዝገብ ችሎቱ ተጠናቀቀ የሚል ዘገባ አቅርቧል። ያው እንደ ሌሎች ጋዜጦች ይህንም ተመልክቶታል የዲዮታ ሀሮኖት። ወደ እስራኤል አየሁም ስናልፍ እስራኤል አየሁም በመጀመሪያ የተመለከተው ያው ትናንት በተለያዩ ጎዳናዎች የነበረውን መጨናነቅና የሀረሪ ማህበረሰብ ያደረጉትን የተቃውሞ ሰልፍ ነው። ከዚህ ጋር ተያይዘው ጠቅላይ ሚኒስትር ቢንያሚን ኔታንያሁ የሀረሪ ማህበረሰብ የሚወክሉ የክነሴት አባላትን ሀሳባቸውን ሳይቀበሉ አይቀርም፣ እነሱ እንዲጸድቁ በክነሴቱ እንዲጸድቅ የሚጠይቋቸውን ህጎችም ሊያጸድቁ ይችላሉ የሚል ስጋት አለ። የሀረሪ ማህበረሰብ አባላትን የሚወክሉ የክነሴት አባላትም ሁኔታው በዚህ ከቀጠለ ወደ እስር ቤት የሽባ ሃይማኖት ትምህርት ቤት ተማሪዎች በፖሊስ እየተያዙ ወደ እስር ቤት የሚሄዱ ከሆነ ከዚህ በኋላ የምንወስደው እርምጃ ከዚህ የከፋ ይሆናል የስርዓት ሂደቱ ከቀጠለ በማለት እየዛቱ እንደሆነ እና ጠቅላይ ሚኒስትሩ ደግሞ የእነሱን ሀሳብ ተቀብለው የሚጠይቋቸውን እንዲጸድቁ የሚጠይቋቸውን ህጎች ሁሉ ሊያጸድቁ ይችላሉ የሚል ስጋት አለ የሚል ዘገባ አቅርቧል። እስራኤል አየሁም በዛሬ እትሙ። ሌላው እስራኤል አየሁም የተመለከተው ስሎቫኒያ የምትባል ሀገር ከዚህ በፊት ከነበረው በተለየ ሁኔታ ከእስራኤል ጋር ያላትን ግንኙነት በጥሩ ሂደት ለማደስ ያው አዲስ ጠቅላይ ሚኒስትር አላት፣ ሀገሯ ተመርጠዋል። እሳቸው ጋዜጣው እስራኤል አየሁም ከእሳቸው ጋር ባደረገው ቃለ ምልልስ አዲስ ሂደት፣ አዲስ ሁኔታ፣ አዲስ መንገድ ተከፍቷል፣ ኑ እስራኤላውያን ወደ ሀገራችን ኑ ጎብኙ በማለት ከእስራኤል ጋር ያላቸውን ግንኙነት ለማደስና ሁኔታው ያው ወደ ተለየ ሁኔታ እንዲሄድ ከዚህ በኋላ በሁለቱ ሀገራት መካከል ያለው ግንኙነት ከበፊቱ የተለየና የተሻለ እንደሚሆን ኑ እስራኤላውያን ወደ ሀገራችን ጉብኝት አድርጎ የሚል ጥሪ ያስተላለፉ ጠቅላይ ሚኒስትሩ ይላል። ሌላው በሄግ የሚገኘው ዓለም አቀፍ የወንጀለኞች ፍርድ ቤት አቃቢ ሕግ እኒህ ሰው በተለይ ያው ይታወቃሉ። በፍርድ ቤቱ ደቡብ አፍሪካ አቅርባው በነበረ እስራኤልን ከሳ አቅርባው በነበረው ጉዳይ አቃቢ ሕጉ ካሪም ካአን ይባላሉ። እሳቸው ከፍርድ ቤቱ ሰራተኛ ከቡድኑ አባላት መካከል ከአንዷ ጋር አላግባብ የሆነ ህጋዊ ባልሆነ መንገድ አላግባብ የሆነ ጾታዊ ግንኙነት ጀምረዋል በሚል ምክንያት ያልተጠበቀና አላግባብ ስለሆነ የጀመሩት ግንኙነት እሳቸውን ከስራቸው ለማባረር የፍርድ ቤቱ ተቆጣጣሪ አካል ወይም ቡድን እያሰበበት ነው የሚል ዘገባ አቅርቧል። ትናንት ጀምሮ ዋና ርዕሰ ጉዳይ ነው ይሄ ርዕሰ ጉዳይ፣ ትናንትም ተመልክተነዋል። እንግዲህ ከአንድ ወር በኋላ በአሜሪካ ኒውዮርክ በሚካሄደው ጉባኤ አባላቱ በሚያካሄዱት ጉባኤ የመጨረሻ ውሳኔ ላይ ይደረሳል ተብሎ ይጠበቃል። ያው እሳቸውን ለማሰናበት በዚህ ምክንያት እየታሰበበት መሆኑን የሚገልጽ ዘገባ ዛሬም እስራኤል አየሁም አቅርቦታል። ወደ ማሪብ ስናልፍ ማሪብ በሊባኖስና በእስራኤል መካከል ስላለው ነው። እንግዲህ በሊባኖስ ያው የሂዝቦላ ድርጅት በሊባኖስ ውስጥ ስለሚገኝ ሀገሯ ሊባኖስ ስለሆነች ሊባኖስ እንለዋለን፣ ግን የሂዝቦላ ድርጅት ነው እየተዋጋ ያለ እስራኤልን። እንግዲህ አሜሪካ በምታካሄደው ድርድር እስራኤል ደቡብ ሊባኖስን ለቃ እንድትወጣና በደቡብ ሊባኖስ እስራኤልን በሚያዋስነው ድንበር አካባቢ የሊባኖስ መከላከያ ሰራዊት አካባቢውን ያው እንዲጠብቅ የሚል ሀሳብ ነው እንግዲህ ያለው። ነገር ግን በእስራኤል በኩል ደቡብ ሊባኖስን ለቀን አንወጣም፣ እንግዲህ ደቡብ ሊባኖስን ለቀን ከወጣን የሰሜን እስራኤል የደህንነት ሁኔታ አደጋ ላይ ነው እና ያንን አካባቢ ለቀን አንወጣም ነው እንግዲህ የሚሉት በእስራኤል በኩል። ጠቅላይ ሚኒስትር ቢንያሚን ኔታንያሁ ትናንት ይህን ንግግር አሰምተዋል። እንግዲህ ሀገራችን ደህንነት ለማስጠበቅ በደቡብ ሊባኖስ አካባቢ ድንበሩን ሰሜን እስራኤልን በሚያዋስነው ድንበር መከላከያ ሰራዊታችን ለቆ አይወጣም፣ የመከላከያ ሰራዊቱ እንቅስቃሴን በነጻነት እንደነበረው ሁሉ ይቀጥላል ብለዋል። በአሜሪካ በኩል ግን እንግዲህ ያለው ሀሳብ ሌላ ነው። የእስራኤል መከላከያ ሰራዊት እንዲወጣና በቦታው የሊባኖስ መከላከያ ሰራዊት እንዲተካ ነው። በእስራኤል በኩል ይህ ሀሳብ ተቀባይነት እንደሌለውና ትናንትም አካባቢውን የተከለለውን ወሰን ጥሰው የገቡ የሂዝቦላ አሸባሪዎችን መከላከያ ሰራዊቱ በወሰደው እርምጃ ያው እንደተገደሉ የሚመለከት ዘገባ አለ። በጋዛ ሰርጥም የመከላከያ ሚኒስቴር ሰራተኛ ራድ አቡ አልኪያን
ስራ ላይ እንዳለ ህንጻ ተደርምሶ እንደሞተ ህይወቱ እንዳለፈ የሚገልጽ ዘገባ ማሪብም እንደዚሁ ይህን ጉዳይ ተመልክቶታል። ሌላው የሀረሪ ማህበረሰብ እንግዲህ ወደ መከላከያ ሰራዊቱ ላለመዝመት የሚያደርጉትን ከፍተኛ ጥረትና የተቃውሞ ሰልፍ በሚመለከት እንደዚሁ ማሪብም ሰፊ ዘገባ አቅርቧል፣ ተመልክቶታል። ወደ መከላከያ ሰራዊቱ ላለመዝመት ብሔራዊ ውትድርና ላለማድረግና ላለመዝመት የሚደረግ ጦርነት በሚል ርዕሰ ጉዳይ ትናንትም በተለያዩ ጎዳናዎች የነበረውን የተቃውሞ ሰልፍና የነበረውን አስቸጋሪ ሁኔታ የተሽከርካሪዎች መጨናነቅ በተፈጠረው የተለያዩ የመኪና አደጋዎች ዜጎች መቁሰላቸውን አቅርቧል። በሀረሪ ማህበረሰብ በኩል እንግዲህ ማህበረሰቡን የሚወክሉ የክነሴት አባላት ጊዜው ይደርሳል፣ የሀገሪቱን ሁኔታ እንለውጠዋለን፣ በዚህ አይቀጥልም እያሉ መዛታቸውን እንደዚሁ ማሪፍ በዘገባው አካቶታል። ነፍሰ ጡር ሴት በመቁሰሏን ያው አደጋ በደረሰ የመኪና አደጋ ይህንም እንደዚሁ ተመልክቶታል። ሌላው ጠቅላይ ሚኒስትር ቢንያሚን ኔታንያሁ ከአንድ ዓመት ተኩል በኋላ ከ98 ችሎት በ98 ጊዜ በተካሄደ ችሎት በኋላ ቲካልፓይም 2000 የተባለውን የክስ መዝገብ በዚህ መዝገብ ላይ የሚሰጡትን የምስክርነት ሂደት አጠናቀቁ ወይም አለቀ ይላል። ያው እንግዲህ የችሎቱ ሂደት ግን ይቀጥላል። በሳምንት እስከ 5 ጊዜ በተከታታይ ሊካሄድ ይችላል የሚል ዘገባ አቅርቧል። ያው በሌላው 2026 ዓ.ም የዓለም እግር ኳስ ጨዋታ ነው በአሜሪካ እየተካሄደ ያለው። ቀደም ሲል አይቸው በዜናም ተመልክቶታል። እንግዲህ ዛሬ ምሽት የተለያዩ ሀገራት ያው ይጫወታሉ ተብሎ የሚጠበቁ ሀገራትን አቅርቧል። ቆየት ብለን እንመለከተዋለን። እንግዲህ እግር ኳሱን ጨዋታውን ስንመለከት ያው ቀደም ሲል እንደተመለከተው አይቸው ደቡብ አፍሪካ እና ደቡብ ኮሪያ ባካሄዱት ጨዋታ 1-0 ተለያይተዋል። ብራዚል ስኮትላንድን 3-0 በሌሊት ባሳለፍነው ሌሊት ባካሄዱት ጨዋታ ሞሮኮ ሃይቲን 4-2፣ ስዊድን ካናዳን 2-1፣ ቦስኒያ ኳታርን 3-1 ያው አሸንፈዋል። ይህን ይመስላል አድማጮቻችን። እንግዲህ ከሞላ ጎደል ጋዜጦች ዛሬ ለአንባቢያን ያቀረቧቸው ዋና ዋና ብለን የመረጥናቸው ርዕሰ ጉዳዮች። ወደሚቀጥለው ዝግጅት እናልፋለን። ሙዚቃ